እናቴ በደህና ቀን ስላስተማረችኝ ነው ይሄው እንደዚህ ሰርቼ የምበላው ልጆቼን ቴኬር ማድረገው። እና ብዙዎቻችሁ ለእኛ ስልጣኔን ልትነግሩን ትፈልጋላችሁ። ባይዘዌ ስልጣኔ የመጣው ከጎንደር ነው። ነቃ ደንገጥ በል። ሲቀጥል ደግሞ አማርኛም እንደዛው ነው። እኔ አሁን የክፍለ ሀገር ልጅ ነሽ ትሉኝ አላችሁ። እንግዲህ ጎንደር እንደ ጠባብ ከተማ ነች እንጂ ክፍለ ሀገር አይደለችም። እናንተ ሰለጠን የምትሉ በቢጄ እኮ አይገባም። ቲክታክ ላይ በቢጃማ አይገባም። ቢጃማ፣ ሻሽ፣ ኤቭሪቲንግ የሚወልቀው እዛው አልጋችሁ እያላችሁ ነው። እኔ አሁን ከአልጋ ይነሳለሁ። ወዲያው እንደተነሳው ባዙሩ የሚይዘው ፊት ለፊት ነው፣ ውስጥ ነው። ሂጄ ሻወሬን ወስዳለሁ፣ ጥርሴን ቦርሻለሁ፣ ሻሼን ውልቅ፣ ልብሴን ቀይር አድርጌ ውጥት ነው የምል ምኝታ ቤቴ ይዛው ሳልወጣ። እኔ አይደለም ልጆቼ ክርስቶስን ነው የምላቸው። ልጆቼ ማታ ይለብሳሉ፣ ጠዋት ላይ ሲነሱ አላቸው የራሳቸው ምኝታ ቤት እዛው ነው በቃ። እናንተም ለእኛ ስልጣኔን ትነግሩናላችሁና በጣም ነው የምትገርሙኛል። ለነገሩ አንዳንዱ አይታወቅ ነው። አንዳንዱ ውጭ ላይ ወጥቶ ቢጃማ ያስቆጥራል። አይቶ ማያቅ ሰው ምን አላቸው ልንላችሁ ነው። ይሄ ዛሬ ቪክቶሪያ ብትሄድ እኮ በ40 ብር በ30 ብር ነው። ሌላ ቦታ ከሄድክማ እንደዚ አይነት 10 4 ገዝተህ ትመጣለህ። ቪክቶሪያ ከሄድክ ነው ከላይ 50 ብር ከታች 40 ብር 90 ብር ልትገዛ ትችላለህ። ያውን ቆንጆ ሴል ላይ ከሆነ 60 ብር 65 ብር ነው ቢጃማ ቢግ ነው። እና በዚሁ አጋጣሚ ልላሳችሁ ብዬ ነው ያው ያየሁት። ከእንቅልፌ ስነሳ ብዙ ሰው ስላየው ነው፣ ይቅርታ አድርጎልኝ። ያየነውን ነገር ማስተላለፍ ግዴታ ነው። ኢትዮጵያ ስትሄዱ ደግሞ በርበሬና ሽሮ ታመጣላችሁ። የራሳችሁን ሽሮና በርበሬ በደንብ አስደርጋችሁ አሰርታችሁ ለጓደኛሽ ወይ ለአበልጅሽ ወይ ለጎረቤትሽ ብንን ያለ ከሆነ ሱቅ ገዝተሽ ታመጭና ቆንጆ ነው ወደድሽት ያለሽ። እኔ በሆን ምን አባሽ አልወደድኩትም ብዬ ነው የምነግርሽ እኔ። እና ስትሄዱ ከሌላችሁ አታምጡ፣ ካላችሁ ደግሞ ስትሰጡ ያው አሜሪካን ሀገር በርበሬና ቂቤ ሽሮ ነው ብርቅ። እንግዲህ ለእኛ ብርቅ ነው ቢካዝ እኛ ያደግንበት ስለሆነ እኔ አሁን በርበሬና ሽሮ እንደ ዳይመንድ ነው ማየው። የምሬ ነው ብላችሁ በጣም ነው የምወደው። ቤቴ ማጣት አልፈልግም። ቂቤ በርበሬ በጣም ነው የምወደው ቢካዝ እኔ አምናት አሜሪካን አይደለሁም። ያደግኩት ክፍለ ሀገር ነው። የተወለድኩትም እንደዛው ነው ያደግኩበት። የምበላው ይሄን ነው። ይሄ ከሌለ እኔ እንጀራ ከሌለ ራሱ አኮርፋለሁ። ቀኑ ቤቱ ሁሉ ነው የሚያስጠላኝ፣ ይደናገረኛል። እኔ እንደዚህ አይነት ነገር ስትጠየቁ ካላችሁ ስጡ፣ ከሌላችሁ ደግሞ የሆነ ጎረቤት ጠፍተሻል በስንት ዓመትሽ መጣሽ አሜሪካ ብሎ የሰጣችሁን ነገር አትስጦልኛ። ከሌላችሁ የላችሁ መብታችሁ ነው። እኔ አሁን የሆነ ነገር ከኢትዮጵያ ይዤ መጥቼ ከሆነ አንድ ሰው ስጭኝ ካለኝ ነው በቂ አላመጣውም እና ሶሪ አልሰጥሽም ነው የምልህ። እንደዚህ ፊት ለፊት ስትሬት ፎርዋርድ። አንዳንዱ ደግሞ ባልሰጠኝ ምላለ መስጠትን ይፈልጋል፣ ግን ደግሞ ማየውን ነገር ከመስጠት ይሄው የለፋውበትን የ8 ሰዓት ዶሮ ወጥ ነው አውጥቼ የለፋሁት። በዚሁ ልሼሻለሁ። ቲክታክ ትጠቀማለች ግን አትጠቀምም። ሂውዬ እኔ ማር ቴንኪው። ያው አንዱ ሰው ያስተላልፍላታል በዛው። እንግዲህ እኔ ነኝ የጎሰምኩሽ። በአካል ካገኘሁሽም ይሄ እንደንቀራፋሪያ በርበሬ ነው እንደሰጠሽኝ ብዬ መንገድ አይቀርም ከተገናኘን። ካላገኘሁሽ በዚሁ መልእክቴን አስተላልፊያለሁ። አመሰግናለሁ። ወላሂ እኔም ሽሮና በርበሬ ከሌለኝ ቤቴ ባዶ ነው የሚሆን። አዎ በስማም ይሄ ጨቅ አድርጌ ነው ያመጣው። ላያልቅ ነው በርበሬና ሽሮ፣ በርበሬና ቂቤ ጨቅ አድርጌ ነው ያመጣው። ተመስገን ጌታዬ። ለብዙ ጊዜ አላስብም፣ ግን እኔ ማጣት አልፈልግም። ማርያም አንዳንዱ ሰው እንዴት ከሱቅ እየገዛ ሂዶ እንደሚጠቀም አጋጥሞኝ አያውቅም፣ ግን ይጨንቀኛል። በቃ እንብላዊ ታረቅን እንዴ ደህና ቁርጥ አሮጊት እያለ ይሰድበኝ ነበር። አሁን ሴቱን ወንድ አላውቅም እንዴ ወጣትነቴን አረጋገጥሽ አሁን። እና ሰልጥኑ ነቃ ደንገጥ በሉ ጋይስ። ለእኛ ለክፍለ ሀገሮች ስልጣኔ ልትነግሩን ትፈልጋላችሁ። እኔ አይደል እንግዲህ እየተንጓፈፍኩ በቢጃማ የምገባው። ብዙ የሰለጠነ ሰው አያደርግም። ይሄን ጥርሱን እየጎረጎረ አይገባም፣ የሆነ ነገር አያደርግም። ማርያምን እዛ ላይክ ባዙሩ የሚቀር ነገር። እኔ እንኳን ፀጉሬን ሳበጥርባችሁ እንደማይደረግ እኮ አውቃለሁ፣ ግን አንዳንድ ሰው ወይ ቅባት ተቀብቼ እያሳየኋችሁ ነው፣ ወይ ቅቤ የሆነ ነገር እንዴት በቃ ራስን እንደሚለውጥ ፀጉር ምናምን ለማለት ያክል ነው እንጂ
ኦፍኮርስ አይደረግም። እውነት ካወራን እኮ አዲስዬ ዋትሳፕ አንገናኛለን እኮ እኔ እና አንቺ ስንጨልጥ አንገናኛለን። እኔስ ነቃ ደንገጥ አላረገኝ ብሏል። ምንድነው መጠጡ ላይ ጸለያችሁበት እንዴ? እኔ ላይ ጋይስ ነው ውሃ እየጨመርኩበት ስለሆነ ነው መሰል። አይዶ ነው የሆነ ሰዓት ቀዳና ያስጠላኛል። አዎ ራሳቸው ያው ማይሌጃቸው የሄዱ ሰዎች ነው እንደዛ የሚሳደቡ። እኔ ብዙም ባዘር አያረገኝም። አዲስ ሰው ጋር እኮ ዲል ማድረግ በጣም ነው የሚከብደው ጋይስ፣ በጣም ይከብዳል። ከአዲስ ሰው ጋር ዲል እንደማድረግ የሚከብድ ነገር የለም። በጣም ከባድ። እንዴት ነው አንዳንዶች 1 3 4 5 እየፈቱ የሚያገቡላለሁ ማለት ልጅ ሲኖሯችሁ ልጅ ሲኖር እኔ አሁን ቤት ውስጥ አስገብቼ አላውቅም። ወንድ ልጅ ግን አግብቼ ባስቀምጥ እንዴት ነው ልኖር የምችለው ብዬ ሳስበው በጣም MP3 ነው የሚሆንብኝ። ከባድ ነው ጋይስ፣ በጣም ከባድ። አይ ዶንት ኖ አንዳንድ ሰው ሜቢ ሰልፊሽ ካልሆነች በስተቀር በጣም ነው የሚከብደው ጋይስ። ይከብዳል። እኔ ያነውን የነበረውን ሰው ብገርበው ይሻለኛል። አንቲ ልጆች እስከሚወጡ ሲሪየስሊ መልዕክት አስተላለፉ። ደግሞ አቀነባብራችሁ ያነውን ራሱን የነበረውን ብገርብ ይሻለኛል። በጣም ከባድ ነው ዲል ማድረግ። በውጭ ቦይፍሬንድ ሊቀል ይችላል እንጂ ቤት ውስጥ ለማምጣት ነው። ያውም የኔ ልጆች በጣም ነብር ናቸው። ሆዚስ እያሉ ልብን ሲያወልቁ 10 ሺህ ትሮጣታለህ እዚህ ቤት። አንዱን ነው እኔ አደንቃቸዋለሁ። በዘዌ አንዳንድ ሰው እኮ 3 4 የሚያገባለ ጋይስ እንዴት ነው ላይክ አይ ዶንት ቲንክ ሶ። እኔ እርሜን እናቴ ሃይደር እዚህ ቤት ቢመጣ እንኳን ሃይደር ማይዶግ እሱ ቢመጣ እንኳን የኔ ልጆች ቁጭ ብሎ what time is going ያሉኝ ካሌ ዳንተኛም እኮ ነው ያሉኝ ልጆች ያን ቀን because ማንንም እንደዚህ ወንድ መጥቶ አይተው ታያቁም ከሰዓት ላፊ እና ያ አንዳንዱ ደግሞ እንዴት ጭንቅላቱ እንደሚቀበል አላውቅም። ሲሪየስሊ እኔ አደንቃታለሁ። 3 4 ሴት 3 4 ወንድ ቀያይራ ልጆቿን የምታሳይ ሴት አይ ዶንት ኖ it's not easy guys። እኔ ጨንቃ አንድም ያሳስበኝ እሱ ነው እንጂ ስንት ጎረምሳ አስገብቼ ነበረው። እንዴ አልተኛም ብለው ሃይደር ፍሬንዴ ነው ታውቁታላችሁ ብዙዎቻችሁ። እዚህ ማይዶግ አትላንታ መጥቶ ሁሌ ሲመጣ አላገኘውም እና አውቄ እንዳይመስለው ብዬ እንትን አለኝ። ቀን ላይ ነው የቀጠርኩት የነበረ ምሳ ሰርቼ ምናምን አልተመቸውም የነበረ ሌላ ቦታ ተጠርቶ ሄዶ ነበርና አንድ ሁለቴ እንገናኛለን ስንባል ሳንገናኝ ከዛ ነገ ነው የሚሄደው ሲል በቃ የፈለገ ይሁን ዛሬ ሳላይሽ አልቀርም ማይዶግ ኢትስ ኦኬ ነው አልኩትና ሲመጣ አብሮ ሰላም አሉ። ምግቡን በላ ምናምን what time is going ማሚ አሉኝ። ቁጭ ብሎ ሶፋ ላይ እኮ ነው ማርያም ማይዶግ እንደዚህ ብሎ ነው የሳቀ ከት ብሎ ክርስቶስ ወይ ጉድ ይላል ማይዶግ። ከባድ ነው ጋይስ። ልጆቹ ሌላ ሰው እንደዚህ ካለመዱ በጣም ነው የሚከብደው። እኔ እንኳን አንዳንድ ቀን አበሻ ሰፈር ሂጄ ማለት ነው ልጆቼን ትቼ ሄዳለሁ ለከዝኖቼ ምናምን ማሚ ዩ ኦል ዴይ አውትሳይድ ይሉኛል። የተውኳቸው እኮ ዝም ብሎ ሀፍ የተወሰነ 1 ሰዓት ወይ 1 ተኩል ነው። ኦል ዴይ አውትሳይድ ማሚ እስናገድ ይሉኛል እንደዚህ ብሎ ኖ ይከብዳል ነው ገባችሁ? ላይክ ኢትስ ናት ኢዚ አይደለም፣ እንደምናየው አይደለም። ለሚመጣውም ሰው ልጅ መቀበልም ልጆች ደግሞ ሌላ ሰው አይተው ማያውቁ ከሆነ
ለማስረዳት በጣም ይከብዳል። አንዳንዱ ደግሞ ተሰጥቶታል ምንም አይመስለው። ያም ሲመጣባት ይላል፣ ያም ሲመጣባት ይላል። የኔ ልጆች እስቲ ያውቃችሁ አም ዩርዳድ በሏቸው እስቲ። ኖ ኖ ዩአናት ማይዳድ ይላል። እንደዚህ ብሎ ነው የሚለው። አንዳንዱ ግን ይቀበላል። አባቴ እያለ ነው የሚቀበል። አባታቸው እንዳልሆነ እኮ ያውቃሉ፣ ግን አባቴ ይላል። ለመኖር ነው አባቴ የሚል እንጂ አባት አይደለም። ምንድን ነው ስትሰድቡኝ አልሰማሁም። ለምንድን ነው የምትሳደቡት? ሚት ስትደረጉ ነው ያየው። ምን ነው 3-4 ተቀየረሻል ቤትሽ ውስጥ? የኔ ማር ሪያሊቲውን ስናገር ምን አባሽ ያናድሻል? እከካም እንዳልሄድበት እንዲያውም በደንብ እንዲሰማሽ እንዳላረግሽ በሰማይ ቤትም በምድርም እንዲሰማሽ እንዳላረግሽ። ስሜታቸውን ስትነኩት ነው ሴቶቹ የሚናደዱ እንደዚህ። እኔ በውጭ ነው ምፈልግ እንደው ከያስኩም እንጂ አይ ዶንት ቲንክ ሶ። ምን አናደደሽ የኔ ማር? 3-4 ወንድ አታሳይ ለልጅሽ ነው የተባልሽ። ያናድዳል አያናድም፣ መብትሽ ነው። ግን እኛ ደግሞ ካለው ነገር ማውራት መብታችን ነው። አንቺ ደግሞ አለመስማት። እኔ እየሰደብኩሽ አይደል ምነግርሽ። ለምን ትሰድብኛለሽ? ለምን ትሰድብኛለሽ? ያ ለምን ትሰድብኛለሽ? ሳትሰድብኝ እኮ መነጋገር እንችላለን። የበታችነት ስሜት ለምን ዋይ? በደንብ እንደሄድበት ከፈለግሽ ቁጭ አርጌ እንደሄድበት አረግሻለሁ። ጭንቅላትሽ እንዲሰማሽ ነው ማረግሽ በደንብ አርጌ። እከካ ነበር። እኔ እኮ አንዳንድ ሰው የሚገርሙኝ እኮ እኛ ስናወራ ለምንድን ነው እኔ በተለይ ሳወራ ሴቶቹ ይሰማቸዋል። ለምንድን ነው የሚሰማችሁ? እስናት ኢዚ 3-4 ወንድ ለልጆቻችሁ ማሳየት እየተቀያየረ 4-5 ወንድ ማምጣት በጣም ነው የሚሰማ። ስነግርሽ ካመመሽ ቁጭ ብዬ 3 ሰዓት እንደሄድበት እንዳላረግሽ እና ቀንሽን እንዲሰማው እንዳላረገው በደንብ አርጌ ከአንቺ አልፎ ልጆችሽን እንዲሰማቸው እንዳላረግሽ። አከካ ምን አባቷ ትሰርበኛለች? በስባሳ ትክክል ነው። እስናት ኢዚ የበታችነት ስሜት እንደኔ አሰሚም። አሁን ነው እኔ ስድብ የጀመርኩሽ። በስነ ስርዓት ነው እያስረዳውሽ ያለሁት። እኔ ደግሞ የራሴ ነው ያወራሁት አይደለ ጋይስ? ምን ያናደዳል? ቤታየውን ስሰድብላችሁ እኮ ደስ ነው የሚላችሁ። እንደዚህ ስትሉኝ ደግሞ እኔ እኮ አልሰድባትም። ደስ የሚለው ነገር ጋይስ ምን ልታስቀይሱን ነው? ልታስቀይሺ ነው? እኔ አሁን 3-4 ወንድ ላይ ነው ያለው። አልቀየስም። እኔ ሳትሳደቡ ማዳመጥ። እኔ አሁን አይ የኔ ልጆች እንደዚህ ናቸው፣ የኔ ልጆች እንደዚህ ነው፣ እንደዚህ ሰዓት እንደዚህ ነው ብሎ ሰው ቢያስረዳኝ አልሳደብም። መብታቸው ነው። የኔ ማር ማግባት የለበትም። አሁን የዝች አጠያየቋ ደስ ይላል። አሁን አጻጻፍሽ ብዙ በዛ እንትን ረዘመ እንጂ አጠያየቅሽ ትክክል ነው። ያሪድዬ እኔ እኮ የኔ ማር ማግባት የለበትም አይደለም። አሁን እኔ ይኸውልሽ አንድ ይዤ አንድ ተውኩኝ፣ አንድ ይዤ አንድ ዴት አደረግኩኝ አይደለ? ማላቀውን ነገር ለማወቅ ማለት ነው፣ ለማወቅ ከዛ ቢሰራም ባይሰራም ደግሞ አላየሁትም። ትዳር ውስጥ አስገብቼ አላስገባሁትም። ቤቴ አላየሁትም። እኔ ነኝ እጄ ዴት ያደረግኩት። ላይክ እኔ ነኝ እጄ ያገኘሁት እንጂ ቤቴ አምጥቼ ለልጆቼ አላሳየዋቸውም። ልጆቼ አያውቁም። ግን ደግሞ ማግባት የለባትም ሳይሆን እንዴት ነው ያንን ሰርቫይቭ ያደረጋችሁት ነው እኮ ጥያቄ እኮ ነው እኔ እየጠየቅኩ ያለው እንጂ ቁመሽ ቅሪ አላልኩም። ግን አንድ የልጅየው አባት አለ። ከዛ ሁለተኛው ወንድ ዴት አደረግሽ፣ 5 ግን አላረግም። ሁለተኛው ካልጠቀመ 3ኛ ከሞከርሽ 5 አርጊ ብትይ ለልጆቼ አላሳይም። ቦይፍሬንድ እንደ ውጭ ሊይዘው ይችላለሁ እንጂ እያስገባው ልጆቼን አላሳይም።
የኔማር ቁመሽ ቀሪ አልተባልሽም። ሰው ነሽ እኮ አንደኛው ካልሰራው ሁለተኛ ላይ ዴት ታደርጊያለሽ። 3 4 ግን እያመጣው ልጆቼን አላሳያችሁ ነው። ማንም ቁማችሁ ቅሩ ያለ የለም። ግን እንዴት ነው ላይክ ለልጆቻችሁ ሜንታሊቲ ትጨነቃላችሁ ወይስ ዘይ ዶንት ኬር? ምንድን ነው ጥያቄው? አሁን እኔ ላገባ ስለሆነ ኤክስፒሪየንሱን ማወቅ አለብኝ ከማስገባት። ልክ ነሽ ማሚዬ። ያልድዬ እንዴት ነሽልኝ? እስቲ ላገባ ስለሆነ በዚህ አስተያየት በደንብ ከልጆች ፊት ከማምጣቴ በፊት ይህንን አስተያየት እንድሰጡኝ ይፈልጋለሁ። ሲሪየስሊ የምሬን ነው ማውራት ቁም ነገር እግዚአብሔርን። ለዛም ነው እኔ የገባሁትና በጣም ኖቲስ ያደረኩት ነገር በተለይ ኖርዝ አሜሪካ የምትኖር ሴት ሜክ ሹር የምታስገቢው ወንድ። እኔ አሁን ሴት ጋር ብገባ ልጆቼን ይዤ አይደለም የምገባው፣ ልጄን ይዤ አይደለም የምገባው። ወንድ ልጅ ሲሆን ብቻውን ነው የሚገባው። ሴቶች ግን ሜክ ሹር አንዳንድ ባለጌ ወንድ አለ። በተለይ ሴት ህፃናት ያለቻችሁ ሰዎች፣ ሴት ልጆች በጣም መጠንቀቅና መፍራት ያስፈልጋል። ሁለተኛ ልጆች ነጭ ወረቀት ናቸው። ያንቺን ጨዋነት ካዩ እንዳንቺ ጨዋ ይሆናሉ። አንቺ ልጆችሽ ፊት ወንድ የምትቀያየሪ ከሆነ ትረስት ሚ ልጆችሽ ኖርማል ነው የሚያደርጉት ያንን ነገር እና ላይፍ አይኖራቸውም ወደፊት ሲያድጉ። ስልክ ገብቶብኝ ነው አለው እና ማሚዬ በጣም መጠንቀቅ ያስፈልጋል። ያነሳሽው ሐሳብ የምሬን ማውራሽ በጣም የሚገርም ነው። አይ አንደርስታንድ። በተለይ ለትዳር እንቸኩላለን። በተለይ አዲስ ወጣት የተሽዋል ለመጋባት ልጅ ለመውለድ በጣም ነው የምንቸኩለው። ለመፋታትም ደግሞ በሚገርም ፍጥነት። ትልቁ ትዳር አሁን አይተሽ ከሆነ ረጅሙ 2 ዓመት ነው ወይ 3 ዓመት። እሱንም በቅርብ ርቀት ከሆነ ነው። እሱም በቅርብ ርቀትና ልጆቻችን እየተበደሉ ነው። በተለይ ደግሞ ኖርዝ አሜሪካ የምትኖሩ እህቶቻችን መጠንቀቅ አለባችሁ። ልጆቹ ከፍ እስከሚሉ ቢቻል በውጭ መጨረስ። የምሬን ነው። የሰለጠነ ዘመን ነው። አርብና ቅዳሜ ለአባቱ ወጥተሽ አንቺ አርብና ቅዳሜ ዴት አድርጊ። ሰው ነሽ፣ የግድ ሰው ያስፈልግሻል። ቆመሽ መቅረት የለብሽም። 1 2 ዓመት ያንን ሰው አይተሽ ስቴፕ ዳድ መሆን ይችላል ወይ አባት መሆን ይችላል ወይ? ገብቶሻል? እና ማሚዬ ጥሩ ውሳኔ ነው። አንዳንድ ከማያውቁት መልአክ ደግሞ የሚያውቁት ሰይጣን ይሻላልና ቅድም ደስ የሚል ነገር እስቲ ሰምቼሽ ነው ልገርብ ያልሽውን ነገር። እንዴት አንተም ልትገርብ አስበሃል? አንተም ልትገርብ ወዴት ለራስህ ስታመቻች እኔን ታመቻቸኛለህ እንዴ? እኔ እንኳን ይኸውልሽ ከዚህ በኋላ ጌታን ተቀብዬ ወደ ገዳም ምናምን ስለሆነ ኖ ለወንዶች እኮ ችግር የለውም ያሬዲ። አሁን ልንገርህ ሁለተኛው ሪሌሽንሽፕ በምን እንደተጣላ ሪዝኑ ምንድን ነው ምናምን ማውራት በጣም ቀላል ነው። ገባ? አሁን እኔ ለብቻ ያሳደግኩበትን ሰው በጣም ወደው ሰው በክፉ ዓይን ልጆቼን ቢያይብኝ ይሄ ደግሞ ሪል ነገር ነው ጋይስ። አብሬ እየኖርኩ አይ ዶንት ቲንክ ሶ ነው። አይሆንም፣ ማይሆን ነገር ነው። ግን አንዳንዴ አንዳንድ ነው ደግሞ ያጣላልም እንጂ አሁን አንቺ ምን ታውቂያለሽ፣ ሴንሲቲቭ ነሽ በልጆችሽ ጉዳይ። አሁን አባታቸው ልጆቹን ቢናገር ትረስት ሚ ምንም አታያቸው። ኧረ እኔ ለአባታቸውም አልመለስም ማለት ነው። በጣም 90% ምን እንደሆነ ታውቂያለሽ፣ ሪል አባታቸው እንደሆነ ስለምታውቂ። ግን ስቴፕ ዳድ ከሆነ እስቲልም ሪል አባታቸው እየሆነም ሲቆጣቸው ደስ አይ ስማ እኩል ነው መብታችን። ተይ እንጂ እንዴ ማሚ፣ እኔ ከሱ ለብቻለሁ ብዬ ስለማስብ ነው መሰለኝ። አይዶን ነው ያኔ እውነት ነው። እናቶች ትለፋላችሁ። እንደውም እኔ ውሸት ምን ያደርጋል ልጆች በአባት ከሚጠሩ በእናት ቢጠሩ አያግሪው። እግዚአብሔር ምስክሬን ማውራሽ ያው እኔ ሴቶችን አንጀት ለመብላት ምናምን አይደለም። 9 ወር ተሸክማችሁ ወልዳችሁ መከራው ለእናንተ በጣም ይበዛል። ያው ግን ከእግዚአብሔር ደግሞ የሚሰጥ ጸጋ አለ በወንድ ልጅ። ወንድ ልጅ የራስ ቁንጮ ነው መጽሐፍ ቅዱስም ቁርአንም ስለሚደግፈው እንጂ ልክ ነው። እናቶች በጣም በተለይ እኔ ደግሞ የትኛውን እናት በጣም አከብራለሁ መሰለሽ? ይሄ አውሮፓና አሜሪካ ካናዳ እናቶች ብቻችሁን ነው ስትራግል የምታደርጉት። ኢትዮጵያ ጎረቤት ያግዝሻል፣ የቤት ሰራተኛ አለ። እዚህ ግን ጠዋት ተነስተሽ ኩክ አድርገሽ ልብሳቸውን አልብሰሽ ዩኒፎርም አልብሰሽ ትምህርት ቤት አድርሰሽ ስራ